እንድታወራ ፈልጋለሁ። የታለሽ? ምን ነው ተደበቅሽ? አለኝ። ቆይ አንዴ። ሊፕስቲክ ነው? አይ ፊልተር እየፈለኩ ጠፋብኝ። እኔ እኮ አልችልበትም። እሺ ፈልጊ ፊልተር። ደሞ አስደንግ ደሞ ደንግጠክ እንትን እንዳትጠፋ አዞርሽው እኮ እስከዛ ድረስ ያዞርኩት እንዴት እንደሚፈለግ አላቅማ። ኦኬ የሆነ የሚያስጠላ ኢሞጅን ላርግበት ወይስ? አረ ትክክለኛውን ፊትሽ አድርገው፣ ምንም ችግር የለም። ምክንያቱም በዚህ ጉዳይ ትክክለኛ ፊት አይመጣም፣ እምቢ አለኝ። እንዴ ይኸው ምን ችግር አለው? ይሁን እንደዚህ። ፐርፌክት ነው። አሁን ኦኬ፣ ሁላችሁም እንግዲህ ጥያቄ ያላችሁ የምትገቡ ሰዎች እዚህ ቤት ስናወራ ሪስፔክት አድርገን ነው። ጭቅጭቅ አልፈልግም። እዚህ ቤት ታውቂዋለሽ፣ እኔም ቤት ታውቂዋለሽ ወርቄ። እዚህ ቤት ተከባብረን ሰው የፈለገ ሂትለር እዚህ ቤት መግባት ይችላል። አክብሮኝ አውርተን እኔም ቤት እንደዚህ መለያየት እንችላለን። ግን ዋናው ምንድነው ወርቄ፣ በጣም ይህ ቪዲዮ በጣም ተንሸራሽሮ የኔና አንቺ ፎቶ ባለበት በተለያየ ቦታ እየዞረ የሆነ የአዶናይ ፎቶ ተለጥፎ ስለ አዶናይ እንደተወራ አዶናይ ላይ ጥቃት እንደሚደረግ አድርጎ የሰሩ ሰዎች አሉ። አንዳንድ ሰዎች ደግሞ ያንን ነገር አይተው የአዶናይ ወዳጆችም በጣም ብዙ ሰዎችም የተቸገሩ እንትን ያሉ ሰዎች አሉ። ቀላል ነገር ከዚህ በፊት ታውቂያለሽ፣ እንደዚህ አይነት ነገር ተብሎ ህይወት የጠፋ ሰው አለ፣ ብዙ የጠፋ ሰው አሉና እነ ጫሉ ሁንዴሳ፣ እነ ይማነ ንጉስ፣ እነ ፈንቅል፣ እነ ጃልበቲ ብዙ ሰዎች መጥራት እንችላለን። እንደዚህ በዚህ ነው እና ምንድነው አሁን እኔ ቤት መጥተሽ ያደረግሽውን ንግግር እኔ ማውቃለሁ፣ አንቺም ታውቂያለሽ። ስናወራ ስለ ብዙ ነገር ነው ያወራ ነው። ግን በመሃል ግን ምንድን ነው ያልሽው አንቺ? አሁን በመሃል የሆነ ነገር አልሽ። ምንድን ነው ያልሽው? ኦኬ ቆይ ላሰማክ። ይኸውልህ አንዴ የሆነ ሰው በዚህ 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ ሹር ነኝ፣ እርግጠኛ በቃ ይሄን እነግራቸዋለሁ። ወይ ይበላል ወይ ወጥቶ ይቀራል። አለቅ። ድምፅ የለም፣ ይጠፋል። አለቅ። ከሁለት አንዱ ይሆናል። ይህ ግን ምን ያስተማረች ስለ ማህበረሰባችን? በቃ መሆን ያለበት ነገር መሆን አለበት። እኔ አምንበታለሁ። ከዛ ይረሳል። እንዳጫሉ ሁንዴሳ ይረሳል። አይ ዶንት ኬር አባውት ለምን ብትል ማለት ነው። ለዓላማክ እንቅፋት መጽሐፉ ይላል። ገብቷል? አብሮክ መድረክ ላይ ያስወጣክ ሰው ማለት ነው እንቅፋት የሚሆን ከሆነ አስወግዶ ይላል እያስወገዱ። ስለዚህ አሁን እንቅፋት የሆኑ አሉ። ምክንያቱም ወደ ግራ ነው ወደ ቀኝ ነው። ለምሳሌ ይኸውልህ ዮዳብ ለዓላማዬ የሚያሰጋኝ ሰው ካለ አስወግጄ ከማለፍ ወደኋላ አልልም። ያን ዓላማዬ ሹር ከሆንኩኝ ማለት ነው። እሱም ኢትዮጵያ ውስጥ ከሆንኩኝ እኔ አሁን ለምሳሌ ባለስልጣን ነኝ ልበል። ከዛ በኋላ እንቅፋት የምትሆንብኝ ከሆነ እውነቴን ነው የምነግርህ፣ ዓላማዬን ለማሳካት እዛ ጋር ለመድረስ አረጓለሁ። እያደረጉ እኮ ነው። ህዝቡ ግን ለምን ነው ከታች ያላችሁ ደንቆሮች? እነ ዶክተር አምባቸው እነ ኢንጂነር ስመኘው ስንት እኮ ከስመኘው ይበልጣል። ኖ እታች ያለው ደደብ ደንቆሮ ነው እንጂ እኔ እኮ አሁን ለማዳን እኮ ነው። ለምን መሰለሽ? እነዚህ ሰዎች አያውቁም። ከመሬት ተነስቶ እውቅና ሲሰጣቸው፣ ቦታ ሲሰጣቸው፣ ትንሽ ገንዘብ ሲሰጣቸው በለፈ ከዚህ በኋላ ስለ ፖለቲካ ምናምን ነው መጀመሪያ ላይ ስለታሰሩት ሰዎችና ስለ መንፈሳዊ ነገር እንደውም አንተ እኔ የኢየሱስ መንፈስ ነው ምናምን የሚለው አለ። ገባ? እኔ ደግሞ በራሴ መንፈስ ነው እና ይሄን 60 ቀን ይቀራል ያልኩት 1 ወር ሆኗል ነው ያልኩት። አለቀ። ጥያቄ አለኝ። አሁን እዚህ ጋር ስም አልቀረውም። ለምን ስም መጥቀስ ፈለጉ ነው? ቆይ አይወልሽ። አሁን እዚህ ጋር የሰማሁት አንዳለ ሰው ከ1 ወር በፊት የማንን ስም ጠርተሽ ነው 90 ቀን የሰጠሽው? ምክንያቱም ማንንም አጣራው። አይ 90 ቀን ብያችሁ ነበር አልሽ። ከዛውን 60 ቀን አለኝ። እሱም አለኝ፣ ሪካርድ አለኝ ሙሉ። ለማን ቡና እያፈላው ልንገርህ፣ ቡና እያፈላው ማለት ነው
በዘጠና ቀን ውስጥ ኢትዮጵያ ውስጥ ትላልቅ የሆኑ ሰዎች ይታሰራሉ እንትን ይላሉ እያልኩ ነው ያወራሁት። ኦኬ አንዴ ኮሜንቱን ልዝጋው። እዚህ ቤት ስትገቡ ታፕታፕና ኮፒ ሊንክ ያለ ማድረግ አንዴ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ እና ደግሞ ቤቱን እየሞላችሁ የትም ቦታ ስትገቡ የምታረጉትን ነገር እዚህም ቤትም አድርጉ። ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ኮሜንቱንም እንድከፍትላችሁ ሐሳባችሁንም እንድትገልጹ በሰላማዊ መንገድ እንድናረግ ታፕታፕ ኮፒ ሊንክ አድርጉ። ኦኬ ስድብ አትሳደቡ። የዲሞክራሲያዊ መብታችሁ እንዲጠበቅ ከፈለጋችሁ ታፕታፕ ኮፒ ሊንክ አድርጉ። ካለበለዛ ጨለማ ውስጥ ማለት ነው አስቀምጠን ታዳምጣላችሁ፣ ትሰማላችሁ። ይኸውልሽ ወርቄ እኔ አሁን ይኸውልሽ ከ90 ቀን ነግሬያችሁ ነበር አልሽ። አሁን 60 ቀን ቀረው አልሽ። ማን ነበር የተናገርሽው መጀመሪያ? 90 ቀን የሰጠሽው ለማን? ይኸውልህ በ90 ቀን ውስጥ እኔ ይኸውልህ እንትን ያልኩት ገባ ከስር ይጽፋሉ። አሁን ልክ እንደ ዛሬው ማለት ዛሬም ነበር እኛ ሙድ የምንይዘው በቤቴ ማለት ነው። ከዛ ስለ ሀገር ጠየቁኝ። ያን ቀን እኮ አንተ እኮ መተክ ስለ ኢትዮጵያ ምን ታስቢያለሽ ብለኝ እኮ ነው የወጣው ጽፈ ማለት ነው። ገባ ወር ከምናምን ሆኖታል፣ ረስተው ሊሆን ይችላል። እኔ ጋር አለ ቪዲዮ ስላለ ችግር የለውም እና ማለት ነው። ከዛ እኔ እያጫጫስኩኝ ከዛ ስለ ሀገራችን ምናምን ብዬ ቀጠልኩኝ። ሀገራችን አብይ ምርጫ ማን ያሸንፋል ሲሉኝ አብይ ያሸንፋል እንደዚህ ይሆናል፣ ግን የሆነ ታዋቂ ሰዎችም ይታሰራሉ 1 5 6 አልኩኝ። ገባ ባለፈው የነገርከኝ ማለት ነው። እኔ አሁን አላወቅኳቸው፣ አሁን ነው ያወቅኩት፣ ትላንትና ነው ያወቅኩት። ችግር የለውም። ከዛ በኋላ ማለት ነው በ90 ቀን ውስጥ እንደዚህ ይሆናል እንደዚህ ይሆናል አልኩኝ። ስምም አልጠራውም በዛ ሰዓት ስለሱም ማለት ነው አላወራም ነበር። ለምን እንደማላወራ ታውቃለህ? እርዳታ ምናምን እንትን ስለተባለ ማለት ነው። በእኔ ምክንያት አንድ ህፃንም እንዲሰናከል አልፈልግም ብዬ ነግሬሃለሁ አይደል? ትዝ ይላል። እሱን አስታውሳለሁ። ኮንደር በፊት ከዛ በኋላ ነው አምኜበት ይቅርታ የጠየቅኩኝ። ከዛለ እሱን አልኩኝ። አንተ ጋር ደግሞ ሰመጣ አንድ አጻፊ ሞዴሬተር ነሽ። ይኸውላችሁ አንተ ጋር ተገናኘን፣ ማውራት ጀመርን። እንደውም ጂጂን ልናበሳጫት ብለን ማለት ነው ልናወራ ስንል አልፈልግም እቺ ሴትዮ ታነካካኛለች ብላ ወጣች ጂጂ። ከዛ እኔ እናንተ ቀጠልን፣ አለቀ። ይሄ ነው የተፈጠረው፣ ሌላ ምንም ነገር የለም። እኔ ላውራ። እሺ በመጀመሪያ አመሰግናለሁ። እሺ ወርቄ ሰላም ብያለሁ ሁላችሁንም። ይመስለኛል የአዶኒ ተከታዮች ዮዳብ ከዚህ በፊት የተናገረችው ቃል በቃል የዛተችው ዛቻ ስለነበረ እሱን መሰረት አድርገው ገባ በተራ እናውራ እንጂ ቆይ እሺ ታወራለህ ወንድሜ። አንዴ ለዮዳብ መረጃ ተሰጥቷል። አሁን ጥያቄውን ዮዳባውን ብዙ ጊዜ ቪዲዮዎች ስለማታይ ነውና ወርቄ ቃል በቃል አዶናይ ላይ ስሙን ጠርተሽ እንትን ይባላል ይወገዳል። ዮዳብ እኮ ይቅርታ ጠይቂ ብሎኛል። ቆንጆ አስገድለዋለሁ ምናምን ስላለች ከዛ በኋላ የመጣ ተያያዥነት ያለው እንትን ስላለው ነው ሞር ጥያቄ የተነሳባት እና እሱንም ይቅርታዋን ሜቢ አላዩት ሊሆን ይችላል። ከዚህ በፊትም የነበረባት ኬስ ስላለ ይመስለኛል። ዮዳብ አንተ ቅድም ስለጠየካት ነው። ማንን ነው አሁንም አልመለሰችው። ማንን ነው 90 ቀን ያልሽው አልካት። የጊዜ ገደብ አስቀምጣ ነበርና ከዛ የተያያዘ ይሆናል ብዬ ነው ማስበው እኔ እና እሱን በደንብ ብጠይቃት። አንዴ ሁላ ምንድነው የምትጠይቀኝ? አንዴ ታፕታፕ አድርጎ ላይ ያለ ጋይስ ታፕታፕ አድርጎ ምንድነው የምትጠይቀኝ? ፊድ ወርቄ አሁን እኔ ካስታወሽ ብዙ ጊዜ እኔና አንቺ ተገናኝተን ብዙ ነገር እንላለን። እኔ አሁን ስለ እንትና ይተናገር እንደሚታሰሩ እነ መንሱር እነ ምናምን ከወር በፊት ተናገርኩኝ። አንተ ነህ እንደውም ታስሯል የሆነ ሰዎች ብለህ የነገርከኝ እንደሚታሰሩ ከወር በፊት እንደሚታሰሩ እኔ አላቅማ ማን እንደሚታሰር እኔ ከዓመት በፊት ነው የተናገርኩት። እኔ ስለምከታተል እኮ አንተ ይሆናል ነገርኩሽና ከዛ ደግሞ አንቺ ያው ስለ ብዙ ነገር ታውቂያለሽ። ከዚህ በፊትም መረጃ ብዙ ታወጫለሽ፣ ብዙ ኢንፎርሜሽን ታገኛለሽ። አሁን ምንድነው እዚህ ጋር አሁን ለምሳሌ የጃኒን ኬስ እኔና አንቺን መጀመሪያ የተናገርነው የአቢቄለሽ ባልን እውነት ያወጣን እኛ ነን። ሰው አሁን ችግሩ ምንድነው? በዚህ ላይ በባለፈው ሰክረሽ አንቺም ተናግረሻል። አልሰከርኩም አልሰከርሽ ነው ተናግረ ኦኬ እንደዛ ማለት ነው። አሰክሬ ነው አልሰከርኩም። ኦኬ አዶናይ ላይ እሺ አልሰከርኩም። መንገድ እየነዳው መኪና ማለት ነው ከጓደኛዬ ቤት እየተመለስኩኝ ነው ያወራሁት።
ቀጥል። ኦኬ አዶናይም በዛ ስትናገሪው አልሰማውም ነበር እኔ ቪዲዮ ተልኮልኝ አዳምጬ ከዛ በኋላ እንደ አንቺ እንደዚህ ያለሽ ምናምን ይቅርታ ጠይቂ ብዬሽ ወጥተሽ ይቅርታ ጠይቅሽ። እኔ አልናገረውም በቃ ይቅርታ አድርገ እንደዚህ በመናገሬ ይቅርታ ምናምን ብለሽ እንዲያውም አሁን አልናገረውም። ምክንያቱም ምን ያልኩሽ አይ አሁን አዶናይ እኔም ማንኛችሁም እንዳትናገሩት ምክንያቱም አንተ ነህ ያሳመንከኝ አንተ አሳመንከኝ ከዛ ለአንድ ልጅ እንቅፋት መሆን ትፈልጊያለሽ ወይ ስትለኝ አልፈልግም ብዬ ወጥቼ እንደውም ያን ቀን ጠጥቻለሁ። ምን እንዳልኩም አላውቅም ግን አለኝ ሪከርድ ሙሉ ስላለኝ ችግር የለው። ከዛ ወጥቼ የኔ ተከታዮችን ጭምር ነው እንደውም ያልኳቸው ማንም ሰው በፖለቲካ ምክንያት እንደዚህ በሎዛ ምክንያት ስለተናገርኩኝ አዶናይ አሁን ህፃናትን ስለሚያሳክም እኔ ቤት እንዳይወራ ገባ ያ በሁሉም ቦታ እየገባው ነው ለይልሽ ሃርቶ ሃችልድረን ኤድ ስኬታማ እንዲሆን በሁሉም ሰዎች እንዳትናገሩ ብዬ ሳስጠነቅቅ ነበር። ቲቲንም ሌሎችንም እኛንም እና ያን ነገር ስላደረሽ እናመሰግናለን። ምክንያቱም ዋና ጻናቶች እንዲረዱ ተደረገ። ከዛ በኋላ ግን አሁን ማውራት እንችላለን ብለን እንደውም ማለት ነው ከስመኘው ጋርና በደንብ አስጠንቅቄክ ነው ሙሉ ቪዲዮ ሲሰማ እንትን ይሄ ልጅ ጨርሷል የእርዳታውን እንትን ስልክ ምን አልከኝ? አዎ ጨርሷል። የራሱ ምንድን ያልከኝ ቱር ነው ምናምን ላይ ነው የራሱ ፕሮግራም ነው። አዎ ለዚህ ላስ ብናረገው ምንም ችግር የለውም ወይ አልኩክ ትዝ የሚል ከሆነ ከዛ ጨርሷል። ይኸውልህ ጨርሷል፣ እርዳታውን ጨርሷል። ምን ብሏል? ስለሱ ማውራት እንችላለን አልክ። ከዛ ከስመኘውና አሳምነው ነው ስመኘው ከስመኘውና ካሳምነው እና ከአዶናይ ማን ይበልጣል አልኩክ። ይኸው አንተ ያው የመለስከውን መልሰሃል። አንድ አሰሚያቸው ቆይ ቪዲዮን አሰሚያቸው። እዛ ላይ አንድ ነገር አለ። ከዛ ወደ ብላክ እንሄዳለን። አንድ የሰማውን ነገር አለ። ቪዲዮን አሰሚያቸው አንዴ። ምን ከመጀመሪያው ላስጀምረው? አሁን ያሰማሽንን አስጀምሪን እንደገና። ያ እኮ ከመጀመሪያው እና አዳምጡ። ይህ ቪዲዮ እንግዲህ ያወራ ነው እኔ ቤት ነው። እኔ ሙሉ ቪዲዮ አለ ከኔ ቤት ስለሆነ የተወራ ከዚህ ልጀምርልህ። አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ ሹር ነኝ፣ እርግጠኛ በቃ ይሄን እነግራቸዋለሁ። ወይ ይበላል ወይ ወጥቶ ይቀራል። አለቅ። ድምፅ የለም ይጠፋል። አለቅ። ከሁለት አንዱ ይሆናል። ይህ ግን ምን ያስተማረች ስለ ማህበረሰባችን? በቃ መሆን ያለበት ነገር መሆን አለበት። እኔ አምንበታለሁ። ከዛ ይረሳል። እንዳጫሉ ሁንዴሳ ይረሳል። አይ ዶንት ኬር አባውት ለምን ብትል ማለት ነው ለዓላማ እንቅፋት መጽሐፉ ይላላ መጽሐፉ ይላል። ገብቷል? አብሮክ መድረክ ላይ ያስወጣክ ሰው ማለት ነው እንቅፋት የሚሆን ከሆነ አስወግዶ ይላል እያስወገዱ። ስለዚህ አሁን እንቅፋት ይሆናሉ። ምክንያቱም ወደ ግራ ነው ወደ ቀኝ ነው። ለምሳሌ ይኸውልህ ዮዳብ ለዓላማዬ የሚያሰጋኝ ሰው ካለ አስወግጄ ከማለፍ ወደኋላ አልልም። ያን ዓላማዬ ሹር ከሆንኩኝ ማለት ነው። እሱም ኢትዮጵያ ውስጥ ከሆንኩኝ እኔ አሁን ለምሳሌ ባለስልጣን ነኝ ልበልህ። ከዛ በኋላ እንቅፋት የምትሆንብኝ ከሆነ እውነቴን ነው የምነግርህ፣ ዓላማዬን ለማሳካት እዛ ጋር ለመድረስ አረገዋለሁ። እያደረጉ እኮ ነው። ህዝቡ ግን ለምን ነው ከታች ያላችሁ ደንቆሮች እነ ዶክተር አምባቸው እነ ኢንጂነር ስመኘው ስንት እኮ ከስመኘው ይበልጣል። አዶናይ ሆላ አቁሚልኝ። እዚህ ላይ ምን አልሽ መሰለሽ? አዶናይ ከስመኘው ይበልጣል ብለሽ ለምን ነው የአዶናይን ስም ያስገባሽ ታዲያ? አንተ እነ ስመኘው እነንትና ስትል ማለት ነው አዶናይ ምን ሰርቶ ነው ከነስመኘው ጋር ያወዳደርከው ብዬ ነው ያሰብኩት በዛ ሰዓት። ገባ? አዶናይ አልጠራ ነው እዚህ ጋር እኮ ይኸውልሽ እኔ እያልኩ እኔ ባዳው አንተ አልጠራም። እኔ ግን ማለት ነው እኔ ይኸውልህ አንደኛ አንተ ዝም ብለህ ሰሞኑን ማለት ነው በዛ ስለተለከፍክ አዶናይ ትላለህ። ጅጅን እንኳን ያስወጣናት አዶናይ ብለን ነው ትዝ የሚል ከሆነ ማለት ነው ጅጅን ለማስወጣት ለዚህ ማለት የራሳችንን ወሬ ለማውራት ማለት ነው። ለዚህ ጅጅ እንድትወጣለን እንደዛ አድርገን ያስወጣናት ይወራል ምናምን ብዬ እንደውም ትዝ የሚል ከሆነ ለዚህ ያኔ አንተ እንደዛ አሳምነው እንትና ምናምን ስትል ማለት ነው
ከዛ ለምንድነው እና አዶናይ በምን ይበልጣል የሚለውን የፈለኩት አንተ ምትለኝ የመሰለኝ እዮዳብ ልንገርህ የመሰለኝ እኔ የጠበቅኩት ማለት ነው። እንዴት እንደዚህ ትያለሽ? አዶናይ እኮ ይበልጣል ምናምን ብለህ እንድትቀውጠው ነበር፣ ግን አንተ አልቀጠልክም። ነገሩን ቃጨው። ወሬያችንን ጨረስን ወጣን። ትክክል። ግን ይኸውልሽ እዚህ ላይ ማወቅ ያለባችሁ እኔ ከኢንጂነር ስመኘው እስከ ጃልበቲ ለሁሉም ድምፅ የሆንኩ ሰው ነኝ። ኢንጂነር ስመኘው ኦልሞስት ለ4 ዓመት ነው የታገልኩት፣ ሰው ሁሉ ሲረሳው ማለት ነው። እኔ የምታወቀው በዚህ ነው። እነ ጃልበቲም አጫሉ ሁንዴሳም ዶክተር አምባቸውም ሁሉም ኢቭን ይማነ ንጉስን ማነሳ እኔ ብቻ ነኝ። ፈንቅል ይማነ ንጉስን እስካሁን ድረስ ማነሳው እኔ ብቻ ነኝ። እኔ እንድትረዱ የምፈልገው አንዳንድ ነገር ነብይ አይደለሁም፣ ግን በጣም የኢትዮጵያን ፖለቲካና የኢትዮጵያን ስለምከታተል ማን እንደሚታሰር ማን እንደሚበላ ሁላ ብዙዎቻችሁ ይታወቃል። አንዳንዴ ተገጣጣሚ ሆኖ ለምሳሌ ዮናስ ከዚህ በፊት አጫሉ ሁንዴሳን በዚህ 2 ሳምንት የሆነ ነገር ካላደረጋችሁ ያኔ ድምፅ ሆነሃል፣ ተቃውመሃል። እኔ ተደግፍ እኔ ለሁሉም ድምጽኛቸዋለሁ። አይ ተቃውመሃል ማለት አጫሉ እንደዚህ ይገደላል ሲባል እንደዚህ በጣም ተቆርቁረሃል። በጣም እኔ እንዲያውም አጫሉን በጣም ደግፌዋለሁ። አይ ከሞተ በኋላና በፊት ከመሞቱ በፊት ገና እኔ አጫሉን ዮናስ እንደዛ ስላለ አንተ ወጥተህ ዮናስን ተቃውመዋል። እሱም ብቻ ተቃውም ያለው ለአጫሉ ሁንዴሳ ደግሞ ተጠንቀቁ ብያለሁ። ምክንያቱም ጀዋር መሐመድ ኦፍ ኮርስ ኢንተርቪው ተደርጎ ሲወጣ ሙዚቃውን ልኮ ሰርቻለሁ። እኔ እሱ ብቻ ሳይሆን ከመሞቱ በፊት ማለት ነው ከመደረሱ በፊት ተናግሬያለሁ። ተጠንቀቁ። ምክንያቱም ይኸውልሽ ዮናስ ዮኒ ቬጋስ ዮኒ ቬጋስ ነው ለዮናስ አይደለም መረጃ የሚሰጠው። እነ ዮኒ ቬጋስ እነ ምናምን እዛ ኮኔክሽን አላቸው። አሁን ዮናስ ያኔ ተናገረው ይነግሩታል። የሆነ ነገር ሊፈጠር ሲል ይነግሩታል። እንደዚህ ይደረጋል ተናገር ስለሚሉት ይናገራል። ተረዳሽኝ? አሁን አንቺን የተፈራው ምንድነው? ወርቄ አንቺ ከዚህ በፊት ከሽመልስ አብዲሳ ቦዲጋርድ ነው ልጅ ወለድኩ። አንዳንዴ ቀልዲውን እውነቱን የምትናገራቸው ነገሮች ማለት ነው። አሁን ያ ነገር ስላለ ዘበኛው ነው። ስለዚህ ይኸውልሽ አሁን በደንብ እኔ አንድ ያዳምጡኝ። መሬት ላይ ለሁላችንም መረጃ እንደሚላክ ተናገሩ ተብለው እንዲናገሩ የሚደረጉ ሰዎች አሉ፣ የሆነ ነገር ከመደረጉ በፊት ማለት ነው። በዚህ ጉዳይ ላይ ግን አሁን እኔ መጨረሻ ላይ ስም ሳትጠሪ እኔ የጠየቅኩት ምንድነው ኢትዮጵያ ውስጥ ብዙ የተበሉ ሰዎች አሉ። ማህበረሰቡ ደግሞ ሾርት መመሪ ነው፣ ይረሳል፣ በቃ ያልፋል። ከኮንቴንት ውጭ ምንም የሚያገኘው ነገር የለም። ብዙዎች ተበልተዋል። ዶክተር አምባቸው፣ አሳምነው ጽጌ፣ ኢንጂነር ስመኘው፣ ይማነ ንጉስ፣ አጫሉ ሁንዴሳ፣ ጃልቤቲ ብዙ አሉ ደግሞ ስማቸው ብዙ። ስለዚህ እነዚህ ጉዳዮች ለእኔ ንጹህ ነው ብዬ ማምናቸው ሰው ነው። ንጹህ ያልሆኑትን አይደለም። አሁን በኢትዮጵያ በጣም ሶሻል ሚዲያ ላይ ተጽዕኖ ስትፈጥሩ ኦፍኮርስ ደህንነት ይከታተላቸዋል፣ የሆነ ነገር ይሆናል እና በዚህ ጉዳይ ላይ መጠንቀቅ ላለባቸው ሰዎች አስቀድሜ እናገራሉ። ጆን ዳንኤል ከመታሰሩ ከ3 ቀን በፊት ተጠንቀቅ፣ አንተንም ሊያስሩ ነው ብዬ ነግሬዋለሁ። መልእክት ማሳይቻቸዋለሁ። እንዴት አወቅኩኝ? የሚያደርጉትን ነገር ስለምከታተል ማለት ነው። ተረዳሽኝ? አሁን በዚህ ጉዳይ ላይ ግን ስጠይቅሽ ምን አልሽ መሰለኝ? አንቺ why did you use the name አዶናይ ከስመኘው ይበልጣል ወይ ያልሽ? ለአዶናይ እያወራን አልነበረም። የአዶናይን ስም አልጠራሽም። መጀመሪያ 90 ቀን የሰጠሽው ሌላ ቤት ለማን ነው? 90 ቀን የሰጠሽው ሰው ነበር። ለማን ነው የሰጠሽው? እኔ ሌላ ቤት አይደል፣ የራሴ ቤት ነው። እኔ የተናገርኩት በራሴ መንፈስና በራሴ እንትን ነው። በ90 ቀን ውስጥ ስለ ኢትዮጵያ ከታች ስለጠየቁኝ ማለት ነው፣ ስለ ሀገራችን፣ በዛ ላይ ደግሞ ስለ ምርጫ ሁሉ ጠየቁኝ። ገባ? ቪዲዮ እኮ አለ እኮ ስለ ምርጫ ሁሉ ጠየቁኝ። እሺ ማን ነው ሹር ነኝ ብለሻል? ሹር ነኝ ይበላል ወይም ይቀራራችሁ ሰው ማን ነው? እኔ ምን አውቃለሁ? እሱን እንትን ልበል ደግሞ ነው መንፈሱ ሲነግረሽ ሰውን ታላከብኝም ናም ሲሪየስ ላይክ ሶ ዱ ዩ ኖ ስትናገሪ ለምን አደለርክብኝ ነው እንዴ? እኔ አሁን ይታሰራሉ አልኩኝ። አንተ እኮ ታሰሩ ብለህ ነገርከኝ እኮ። ገባ? በምን እንደሆነ አላውቅም። 6 ሰዎች ይታሰራሉ ኢትዮጵያ ላይ አልኩኝ። ታሰሩ አይደለ አላችሁና ነገራችሁኝ።
አንቺ ሴትዮ እውነት ጠንቋይ ነሽ እንዴ ብሎ የሚጠይቁኝ አሉ። እና ማለት ነው የታየኝን ነው እንጂ የምናገረው ፎቶ ልኮልኝ አይደለም እንትን እምለው ገባ። አሁን ወደ ብላኪኒና ብላኪ ጥያቄን ጠይቅና ታፕ ኮፒ ሊንክ አድርጎ ከታች ያላችሁ ሰዎች ቤቱን እየባረካችሁ ክሊር ሆኗል፣ ግልጽ ሆኗል ነገሩ ላንተ። እኔ ቆየን ሌሎቹ የሚጠይቁት ጥያቄ ስላለ ከኔ ፐርስፔክቲቭ ብቻ ሳይሆን ከሁሉም ፐርስፔክቲቭ ሰምተን በተለይ ደግሞ በዚህ ጉዳይ ላይ የተጨነቁና ያሰቡ ሰዎች አሉ፣ ቪዲዮ የሰሩ ሰዎች ስላሉ ለምን ተጨነቁ? ብላኪ ጥያቄ አለ ወንድሜ። ብላክ ስቶር መጣው አንዴ መጣው እዮዳብ መጀመሪያ ጥያቄ ለአንተ ነው። ሲዘዋወር የነበረው ቪዲዮም ሆነ ድምፅ ይሄ ነው። አሁን እሷ ፕሌይ ያደረገችው የቱ ጋር ነው? ኤዲት ተደርጎ ነው የቀረበው ያልከው? ምንም ኤዲት ተደረገ ሙሉ ለሙሉ ቪዲዮ ሲዘዋወር የነበረው ይሄ ነው አይደለ እንዴ? ኤዲት የተደረገውማ የአዶናይን ፎቶ ለጥፈው ልክ አዝፍ በአዶናይ ላይ እንደተደረገ አድርገው ነው የፖሰቱት። ንግግሩን ስታዳምጠው ግን ቪዲዮን ሰምታል፣ ሙሉም አዳምጠናል አይደል እንዴ? የተናገረችው ስም ማን እንደሆነ አልነገረችንም። ነገረችን እንጂ መጨረሻ ላይ አዶናይ ከንትን ይበልጣል ወይ? አዶናይን ከስመኛው ጋር ምን ኮምፔር ማድረግ አስፈለገ? እሱን ነው እንደሰማሁት። ለዛ አሮፍ ኖዌር እዮዳብ ከየትም ተነስታ ለምን ዋይ እዮዳብ ከስመኛው ለምን ይበልጣል አላለችም? ለምን የሆነ ሰው አሁን የጠየቅኳት ብላክ ስቶር አንዴ ስትመለሽ ብላክ ስቶር እኔ እኮ አሁን ሳዳምጠው እዛ ላይ ለምንድን ነው የአዶናይን ስም ያነሳሽው ብዬ ጠየቅኳት አይደል? አሁን እዚህ ጋር የስ እሱን ክሊር ታርግልኝ። አሁን እሱን እኔ ተናገርኩ እኮ ነው አሮፍ ነው አዳምጪኝ ወርቄ፣ እንደምን ዋልሽ? መጀመሪያ ሰላም አለው እግዚአብሔር ይመስገን። ኦኬ አይተሽዋል ያለውን ነገር። እኛ ደግሞ እንደ ቆይ አንድ ጊዜ ከእሷ ላውራት እዮዳብ። አይ ነው ግን ታወራለህ። ግን ይኸውልህ በመጀመሪያ እኔን ወደ እኔ ስትጠይቅ እሱም በስልክ ስትደውልልኝ የነገርኩህ ከሌላ ቦታ የተናገረችውን እንትን አድርገው ከሌላ ቦታ ተናግራች። አዶናይን እኮ በአደባባይ እኮ ሃጫሉ ሁንዴሳ እንደተበላ እናስበለዋለን ብላ ቪዲዮ ሲዘዋወር ነበራል። እንደዛ ስትል እኔ ነኝ ገብቼ ይቅርታ ጠይቂ ለምን እንደዛ ትያለሽ እንደዛ ማለት ነው ብዬ ይቅርታ አስጠየቅኳት እኔ ነኝ። ተረዳኝ? አዎ እዮዳብ፣ ይሄ ግን ይቅርታ የሚያስጠይቅ ነገርና ይቅር የሚባል ምናምን ነገር አይደለም። ከህግ ጋር የሚያያዝ ነገር ነው፣ በህይወት የመጣ ነገር ሁሉ ነገር። አሁን ግን ይሄ እኔ አሁን ስለዛ ስለመጀመሪያው አይደለም የማወራው። የሁለተኛው ላይ ግን from the beginning ልንገርህና ልውረድ። እኔ ለምን አትወርጂም? በእናታችሁ ፎሎ የሚያደርጉ ሰዎች አታስገቡ። እንደዚህ ንቀት የተሞሉና ቤትሽን ከፍተሽ አውሪ። ብላክ ስቶር አዳምጠኝ። እኔ አይ ነው ብላክ ስቶር እንድታዳምጡ ፈልጋለሁ፣ በተለይ የአዶናይ ደጋፊዎች ማለት ነው። እኔ ለአዶናይ ምንም ማድረግ አይጠበቅብኝም። ተረዳችሁኝ? ምንም ማድረግ አይጠበቅብኝም። ከፈለገች ለምን አዘለዝለው ምን አገባኝ? ግን እኔ ሰው ወጣት ስለሆነ እንደዚህ ስትል አይባልም። እንደዚህ አይነት ነገር አትናገሪ። እንደዚህ አይነት ነገር ስትናገሪ ወደ ነገር በምን ተናገርሽ እንደውም ብለን የጠየቀኝ ትዝ ይላል። ያን በማድረግ እዚህ ጋር መጣችሁ እንትን እናደርጋለን ካላችሁ ለምን አንገቱን አትቆርጠው? ምን አገባኝ? እኔ ግድ አለኝ እንዴ? እኔ ድምጽ ስለሆንኩትና ስለደገፍኩትና ገብቼ ይቅርታ ጠይቂ ስላልኩኝ ምን እናንተ ጌታቸው ረዳና ዶክተር አብይ አህመድ 1.5 ሚሊዮን ተገዳለው ይቅር በሉ ስለምትባል ከእናንተ ነው የተማርኩት። እኔ ዩዥሊ ፍትህ ነበር የምጠይቀው። አሁን ግን ተምሬ ማስታረቅ ጀምሬያለሁ፣ ይቅርታ ማስባል ጀምሬያለሁ። ስለዚህ እኔ ቢያነሱቹ አንገት ቢቆርጡ መጥቼ እንደማስታረቅ ይህን ከእናንተ የተማርኩትን ትምህርት ነው። እና አንዳንድ ጊዜ የኔን ናይስነትና የኔን የዋነት እንደ እንትን አትጠቀሙት። እዚህ ቤት ስትመጡ እውነቴን ነው የምልህ። እኔ በውስጥም ስደውል ምን ስትሉ ኬር ስለምታረግለት የነገርኩ ነገር የማውቀውን ነው። እሷን ደግሞ እኔ ብዙ ነገር ትላለች። እሷ ብቻ ሚስ አንደርስታንድ አድርገኛል። ለኔ ጌታ አንዴ አይወልህ አንተ ይሄ አዌርነስ እንዲፈጠር በማድረግ እኮ እኔ አፕሪሺየት ነው ማድረግ እኮ። አንተ ቤት ውስጥ ይሄ ነገር መሰማቱ በራሱ ልጁ እንዲጠነቀቅ ያደርገዋል። ሌላም መጠየቅ ያለብንም ነገር ካለ መጠየቅ ያለብንም አካል ካለ መያዝ ያለብንም ጠበቃ መያዝ ያለብንም ነገር ካለ እዛ ላይ እንድንሰራ ያደርገናል። እዛ ላይ ለምን ተሰማ አንተ ቤት ውስጥ ለምን ይሄ ነገር ተወራ አይደለም እያልኩ ያለው ግን አሁን የተሰማኝ ለምን እንደሆነ ታውቃለህ? እሱ ቤት አልተወራም። እሱ ቤት አልተወራም። ብላክ ስቶር የተሰማኝ ለምን እንደሆነ ታውቃለህ? ብዙ ጊዜ ማለት ነው እኔ አሁን ፍትህ ነው የምጠይቀው አይደል?
ግን በዚህ ልጅ ላይ ብዙ ነገር ስሰማ እኔ 1 ዓመት የተቃወምኩት ይሄ ልጅ ብዙም ማለስማማው ነገር አለ። ግን ከተረዳውትና የዋው ነው ዝም ብሎ እንደሚገባ ሳውቅ የተከላከልኩለት ነው ያለው ተገባ እና ያ ነገር ደግሞ እኔም እንደዛ ማረጌ ነው። እንደዛ ስትል ወርቄን ስለማቃት ወርቄ አንዳንዴ ትናገራለች የሆነ ነገር ገባ እና ይሄ ነገር የምትናገርበትን ምክንያት ማወቅ ስለምፈልግ አንዳንዴ አሁን ባዳው እሷ እኮ ያለችው ሰምቻለሁ። ሌላው ደግሞ ምን አለች? እሷ እኮ አይደለም የምታደርገው እያለች ያለችው እኮ በቃ በእሱን ማስወገድ የሚፈልግ ሰው አለ ብላ ስትናገር እሷን አይደለም መክሰስ ያለባችሁ፣ እሷ ላይ አይደለም ማለት ያለባችሁ። ይሄ በጣም የሚገርም መሀይምነት ነው። እኔ አጠፋዋለሁ ካለች ይኸውልህ እኔ አጠፋዋለሁ እኔ እንደዚህ ያደርገዋለሁ ካለች እሷን ነው መጠየቅ ያለብን። እኔ ቤት ግን ያለችው እኔ ቤት ያለችው እንደምለው አሰሚያቸው እንደገና እንደዚህ አይነት ነገር አረን ያላሰማን በእናትህ እኔ ራሱ ደም ቤት ያለችው አንደኛ እኔ ስለሷ አላወራው ስለስመኛውና ስለታው የሁለታችሁ ብቻ ከሆነ ይወዳብ እንውረድ። ምንም የማናረግ ከሆነ እንውረድ። መውረድ ትችላለህ፣ ውረድ፣ መውረድ ትችላለህ። ለምን ነው ያ ደንቆሮ አዶናይ ያ ሁሉ ስንቆምለት መጥቶ ያለ ይወዳብ? ቆይ አንዴ ኧረ ቆይ ምንድነው እነዚህ ሰዎች አንድ ነገር ልነግርህ ነው። ቆይ አንዴ ተረጋጋ። ምንም እንትና የአማራ ጥላቻ አለ፣ የአማራ ጥላቻ አለ። አንዴ የሚውት አድርጊ። ቆይ አንዴ ይሄ ኦሮሞ ነው ብላክ የሚባል ይወዳብ። ቆይ አንዴ ተው፣ ሌላ ወደ ሌላ ነገር ሰዎች ችግር የለውም። ድባቡ መቀየር ስለሌለበት አንተን በሌላ መንገድ እንድትሳል ምናምን ስለሚፈለግ ሊሆን ይችላል። አትቀይረው። አንተ አሁን ትክክል እየጠየካት ነው። ወርቄ መቼ ነው በአዶናይ ላይ እገለዋለሁ ብላ በቤቷ ነው አይደል ያለችው? ለምን አልከሰሳችኋትም? ኤግዛክትሊ። ቆይ አንዴ ለምን አልተከሰሰችም? እዚህ ቤት መታ ወርቄ አንድ ሰው ከሷት አያውቅም። እዚህ ሚዲያ ላይ ያላለችው ነገር ማትለው ነገር የለም። ከሁሉም ሰው ስትጣላ ትላለች። እኔ በግሌ የወርቄ ይሄ ጠንቋይ ምናምን የምትለው እንኳን ጠንቋይ ልትሆን ዝም ብላ እኛ ላይ ሆረር መስራት ነው ስራዋ። ዝም ብላ ጀበናና ሲኒዋን ጥዳ የእሷ ጠንቋይ እንግዲህ አንድ የኢትዮጵያ ጠንቋይ የሚባል እንኳን የወርቄ ምንም ኑሯን ያልቀየረ ራሷ ጠንቋይ ሆና ምንም ፈረንሳይ ነው ያለችው፣ ስራዋን ነው የምትሰራው። እንዲህ አይነት ጠንቋይ ምንም ሊያደርገን አይችልም። እኛ እውነት እንደምትለው ጠንቋይ ከሆነች ማለት ነው። ዝታበታለች። በጣም ይዘገንን ነበር የዛኔ ቪዲዮ ተዘዋውሯላ። ለምን አልከሰሳችኋትም? ኢትዮጵያ ነበረ ወደ ጭም ሲመጣ ምናምን መክሰስ ሳይሆን መንግስት ከለላና ጥበቃ እንዲያደርግለት ለምን አላረጋችሁ? እንደገና ወርቄን ደግሞ አስገብታችሁ ለይቅርታስ ቢሆን መች ጠየቃችኋት? ሰው እየመረጣችሁ አይደለ እንዴ የምትከሱት ትዊተር ዘመቻ የምታደርጉት? እኛ እኮ መናገር እንችላለን እስከ ጥግ ድረስ። ወርቄ ፈረንሳይ ሀገር ነው ያለችው። አዶናይ ፌመስ ነው። አሁን በቅርቡ እንግሊዝ ሄዳል። ሪፖርት ያድርግና ለደህንነት ታሰጋኛለች ይበል። የኢትዮጵያ መንግስት ጋር ደግሞ በወርቄ ምክንያት ሊትላኩ ያው ብዙ ሰው ይታገታል፣ ይገደላል። ወይም ደግሞ ወርቄ እንደዚህ ብላኛለች ስለዚህ ታሰጋኛለች ብሎ ይክሰሳል። ወርቄ ምክንያት ምንድነው የምትለኝ? ቆይ አይደለም፣ ቆይ ወርቄ ቆይ አታስቁሚኝ። ሄድ አንቺ እኮ በግልጽ ነው የምትዝተው። በብዙ ሰው ትዝታለች። ኢትዮጵያም ቢሆን እርምጃ ወስዳለሁ ትላለች። አይተናል እኮ። ስለዚህ የወርቄ ስጋት ስላለብኝ ከለላና ጥበቃ ይደረግልኝ ብሎ ማስገባት ይችላል። አላደረጋችሁትም ያንን። ኢትዮጵያ ውስጥ ደግሞ ብዙ ሰው ተገድሏል። አዎ ተገድሏል። ስለዚህ እኔ እንደዚህ ብትቀልድብኝ እንኳን ፌመስ ሆኜ ዝም አልልም። ወዲያው ለኤምባሲ ለፈረንሳይ ኤምባሲ ለምናምን አደርጋለሁ። እዮዳቤ ግን አላለችውም። ላለችው ሚዲያ ላይ ደግሞ ከብዙ ሰው ይቅርታ ነው ስትደራረጉ የምትታወቁት ማለት ነው። እዚች ጋር መታችሁ በሌላ ነገር እዮዳብም ለአዶናይ የሚያነሳውን ሀሳብ በሌላ መንገድ እንዲታይ ችግር የለውም። ችግር አለው። እነዚህ የአማራ ጠል ያለባቸው ነው። አሁን እሷ ኦሮሞ ስለሆነች ስለሚፈሯት እኔ ቤት መጣ የተናገረችው ነገር የለም ስለ አዶናይ። እሷ በቤቷ የተናገረችውን ሳይተነፍሱ ምድረ ቆሻሻ ደንቆሮ መሀይም ሁሉ እዚህ ጋር አሁን እኔ ይቅርታ ስላስባልኩ እኔ ይቅርታ ያስባልኳት ስለማውቃት ወርቄ እንደዚህ አይነት ነገር ጥሩ አይደለም፣ አዶናይም ልጅ ነው ምን ብዬ በቃ እንደፈለግ ታደርግ። እዚህ ጋር መጥቶ ቅርጽ ለመስራት ምን አባና ብላቂ ዮናስ ጋ እንደዛ ሰድቦ ተንበርከከ ስትገባ አልነበረም እንዴ? እኔ አክብሬ ስላወራው ነው አክብሬ ስለማከብራችሁ ነው። ትረገጣለህ፣ እዛው ባናት ትቆማለህ። አማራ ስለሆንክ በአማራ ጥላቻ ስላለባችሁ እዮዳብ ሐቀኛ ስለሆነ ከአሁን በኋላ ማንሽም ብትገዳደሉ አያገባኝም። እኛም እንረግጣቸዋለን። ፎቶአችሁን እየዘቀዘቅን እንረግጥ። እንዲያውም አዶናይን ካሁን በኋላ እየተከታተልኩ እስከነ ስድሮ ማንነቱን ማጋለጥለት። ምን ቴዎድሮስ አዶኖም ልታረጉት ነው?
እዛዎች ጋይስ ደውን የአማራ ጠላት የሆናችሁ ማናቃችሁ የብልጽግና ገረዶች የሚያናድ እኮ ነው ሂዊ። እኔ አሁን ለሱ ልጅ ነው ብዙ ነገር ስህተት ይሰራል አይደል እንዴ? ልጅ ነው ተውት። አንደኛ ላይ ተውት ያልኳችሁ የሃርት ቱ ሃርት ቺልድረንስ ኤድ ፋውንዴሽን ልጆች እንዲታከሙ 170 ህጻናቶች እንዲታከሙ አዶናይ ምንም አላሳከመም። አዶናይ የራሱን ስራ ሲሰራ ነበረ። አዶናይ ምን ሲያስተዋውቅ ነበረ? ከትግሬዎች ጋር እየዞረ የራሱን እንትን ሲያስተዋውቅ ነበረ። ሰገጤ ሞቲቬት አደርጋለሁ ምን አደርጋለሁ ብሎ ብላኪና ያሪድ ዲኤንቪ የቀረባችሁት የራሳችሁን ፕሮግራም ለመስራት ነው። ልጁን እየተጠቀማችሁበት ነው። ወዳችሁት አክብራችሁት አይደለም። ምንድነው ያልከ? ደውለ ምን እንዳልታቃለ ብላኪ ደውሎ እዮዳ ምን ይመስላል እኔ አንተ ዮናሱንን አዶናይን ብንደግፈው አላለኝም? በስልክ ደውሎ ማለት ነው። እዚህ ቆሻሻ አይደል ያልኩት። ምን አይነት ሰው ነው ያልኩት? በቃ እናንተ የምትፈልጉት አያችሁ፣ አዶናይን እንደዛ ድብና አድርጎ እየሰደበው እያዋረደው የፈለጉት የሚሰርባቸው የሚያዋርዳቸው ሰው ጋር ለመገናኘት ነው ፍላጎታቸው። ቢካዝ እነዚህ ሰዎች አይረቡም፣ ጥቅመኞች ናቸው። እዚህ ሶሻል ሚዲያ ላይ ሰውን ተጠቅመው ለመጣል ነው። እኔ ካሁን በኋላ እንደውም ለማንም አልቆምም። ወርቄ እንደፈለግሽ አድርጊ፣ ምን ያገባኛል? መብትሽ ነው የፈለግሽውን ማለት። ኧረ እኔ እንደፈለግኩ አላረግም። እኔ ማለት ነው በቤትሽ ስትናገሪ ወርቄ ጠብቂ፣ በቤት ስትናገሪ ምንም አላሉሽም። እዚህ ቤት መጣሽ ግን እዚህ ቤት መጣሽ ያልተናገርሽውን ነገር አልተናገርኩም እኮ አልተናገርኩም። ነው ለዛ ነው ለምን አሁን አዘሩት የተቆራረጠ ቪዲዮ ማለት ነው። እሱን ቪዲዮ መጨረሻ ላይ ስመኘውና አዶናይ ማን ይበልጣል ስልክ አንተም ስልክ ገባብክ ወጣት። እኔ ወሬውን ለመቀጠል ነው ገብቷል። የማይወዳደር ሰው አታወዳደሪ። እንዴት ነው አንቺ ኢንጂነር ስመኘውን ከዚህ ሰገጤ ፋራ ሴጋ የሚመታ እንዴት ነው የምታወዳደር? መልሱ ያንተ ነው ነው ይደበራ። አሁን ወርቄ አንቺ ነሽ ገላለሁ ያለ በቤትሽ ገላለሁ ብለሽ ነው በቤትሽ እንደዛ አረጋለሁ ስትይ ያልጠየቁ ሰዎች አሁን የፈለጉት ምንድነው እንደሆነ ታውቂያለሽ? ከነጋ መጣና መልስ እኮ ነው የመለስኩላቸው። ያኔ ላሰማሽ እንዴ? አዎ መልስ ነው የመለስኩት። እንትና ማነው ስማ ወጣ ከየትም መጥተው ስላለች ነው ለሎዛ ነው መልስ የመለስኩላት። እንደዚህ የምታስቢ ከሆነ እኛም እንዲህ ነው የምናስበው አልኳት። ከዛ በኋላ ግን አንተ ህፃናትን ነው የሚረዳው የሚያሳክመው ስትል ከዛ ሮብ ቀን ነው ሐሙስ ቀን ይቅርታ ጠየቅኩኝ። እሑድ ቀን እሱ አሜሪካ ሲሄድ አሁንም እኮ ብለሻለኝ። አሁንም ምን አልሽ? አዶናይ እና ስመኘው ብለሽ ስጠሪ እኛ ስለ አዶናይ እያወራን ነው። ገባሽ? እና ታዲያ ለአዶናይ ነው 90 ቀን የሰጠሽው ለአዶናይ ነው በቤትሽ አይደለም። ስለ አዶናይ እኮ አቁመናል እኮ። እንደውም እኮ ስለ አዶናይ ላስላስ ለማድረግ እኮ ምን አልኩክ? ምንድን ነው ያልኩክ? ጨርሷል ወይ በጣም እየጠየቅኩ ነበር። ከዛ አዎ ልጆች ማሳከም ጨርሷል፣ የራሱ ጉዳይ ላይ ነው። እነዚህ ድልብ ሰገጤ ፋራዎች በነገርሽ ላይ እዚህ ቤት የምታዳምጡ አራት የሰይጣንና የ666 ተከታዮች እኔ እንደዚህ አይነት ቀልድ አላውቅም። እኔ አያገባኝም፣ ካሁን በኋላ አያገባኝም፣ የለውበትም። የግም ድግስ ሁሉ እጄ ሰው ይቅርታ ስላስባልኩኝ እንደገና ደግሞ ያ ሁሉ ሰው ሲነሳበት ተውት ብዬ እርዳታው እንዲደረግ 170 ህጻናቶች እንዲታከሙ ስለፈለኩ ነው እንጂ ስለዛ ሰገጤ አያገባኝም። እንዳለ የከበባችሁት የአማራ ጥላቻ ያለባችሁ የደህንነት ደግሞ የሚከታተላችሁ ነው። በቃ ገባ አዲስ አበባና በቃ ይመቻችሁ። ወርቄን ከፈለክ ወርቄ የምትኖርበት አገር በቪዲዮ የምትወጣ ሴት ነው። እኔ የምኖረው ፈረንሳይ ነው። መክሰስም ከፈለጉ ችግር የለውም እኮ ብያለሁ። ባጠፋሁት ነገር እከሰሳለሁ። ነፍሴ ምን ችግር አለው? መጠየቅ ካለብኝ እጠየቃለሁ። ምን ማልቀስ ምን ወደ ያ ነገር ማለት ነገር ስጋቴ ናት ምኔ ናት የሚለኝ ሰው ያለሁት ፈረንሳይ ነው። ምንም ችግር የለውም። ምንድነው ማሰጋው? አንድ ተራ ሰው እኮ ነኝ። አለቀ። ከዛ በተረፉ ደግሞ ማን ነው ታዲያ ያሰብሽው? መንፈስሽ ማን ነው የነገረሽ? ይኸውልህ እጆዳ እኔ ከዛ በተረፉ እኔ ማናድዳቸው ምን እምላቸው ከሆነ ለምን ፎሎ አድርጎኝ ቁጭ ብሎ ያያሉ? ለምን ይሰበሰባሉ? እኔ ቢዝነስ አልሰራበት ምን አልልበት። አትዩኝ፣ አትከተሉኝ አልኩኝ። ብሎክ እያረጋችሁ ውጡ አልኩኝ። ይመጣሉ። ስለ አዶናይ እንዲወራ ነው የሚፈልጉት። ይኸው ዛሬ እንደውም
ትንሽ አዶናይ ላስላሳረኩላቸው ደስ አላቸው። አቆሙ ጽፉን። የሚገርም ገብተሽ ትንሽ ላስላስ ገብተሽ ተናገርሽ እንዴ? አሁን አንተ እስክትመጣ ድረስ ማለት ነው። አንተ ትንሽ ተንፈሳልኩኝ። እንዲወራ ነው የሚፈልጉት። አይገባህም አንተ። ለምን አይከሱሽም ግን? መክሰስ አይቻልም? ይኸውልህ አላወራም አልፈልግም ስል ማለት ነው ኢየሱስ ክርስቶስ ነው አሉ። ጻፉ። የማይጽፉት ነገር የለም አለ ሪከርዱ። ኢየሱስ ክርስቶስ ነው ይላሉ። የኦሮሞ ሽመልስ አብዲሳን አንገቱን ቆርጠን የኦሮሚያ ክልል አስተዳደር ይሆናል አሉ። ገባ? ያንን ሁሉ አሉ። አብይን ይበልጣል፣ ንጉስ ነው፣ ኢየሱስ ክርስቶስ ነው በጽሁፍ ነው የሚሉክ አለ። ቪዲዮን ሪከርድ አድርጌዋለሁ እኔም አወጣለሁ። ከዛ እሺ ኢየሱስ ክርስቶስ ነው ብዬ ተቀበልኩኝ። ማርያም ነው አሉኝ። እሺ ማርያም ነው። 44 ታቦት ነው አሉኝ። እሺ 44 ታቦት ነው። እሺ ከዚህ በላይ ምን ልበል? የሚጽፉት የጎንደር 44 ታቦት ነው እያሉ ነው እንዴ? 44 የሚጽፉት እና ታዲያ አይገባም። ጎንደር ላይ ሄዶ ለካ ዳግማዊ ቴዎድሮስ ነኝ ያለው እና 8ኛ ንጉስ ነው። ኦኬ በቃ አለቀ። እሺ አልኩኝ፣ ተቀበልኩኝ። 7 ስገጂ አሉኝ። እሺ ሰገርኩኝ። ምን ይሁን? ማይ ጋድ 44 ኢየሱስ ክርስቶስ ነው። አዎ ኢየሱስ ክርስቶስ ነው። ፍጹም ነው። ቅድም አውቄ ነው የአዶናይ ፕሮፌሽናል ምንድነው ያልኩክ እንዴ ፓስተር? ስለ አዶናይ ካወራን ማለት ነው አሉኝ። እሺ አልኩኝ። ምን ልሁንላቸው? 4 እኮ የሚጽፉት እዚህ ደረቱ ላይ ያለው የለም 444 ራሱ በታቱ የተሰራ ጎንደር ገብቶ ዳግማዊ ቴዎድሮስ ነኝ ብሎ 4 ያደረጉት 44 ታቦት ጎንደር ስላለ የዳግማዊ አጼ ቴዎድሮስ ነኝ የጎንደር ንጉስ ነኝ እያለ ነው። ዳግማዊ ቴዎድሮስ ነኝ ብሏል እኮና በሚቀጥለው የኦሮሚያ ጥያቄ ልጠይቅሽ። ላሳይክ ምን ታቦት ወይኔ ጌታዬ ወይ መሰለኝም እሱ አይ ምስኪኑ ጎንደሬ አይ ምስኪኑ ጎንደሬ ማለት ነው። ከዚህ በፊትም ጨምረሽ ውዝ ሪስፔክት ነው የምጠይቅሽ እና እንደ ሌላ ነገር እንዳትወስጁ ጀስት መልስ አክብሬሽ ነው የምጠይቅሽ እና ከዚህ በፊትም ስለ ልጆች ትንሽ የሰማሁት ነገር አለ። አሁንም ደግሞ አሁን ስለተናገርሽው እና ስለተቀዳው ቪዲዮ ትክክል ነው ብለሽ ታስቢያለሽ? እንዲህ አይነት ነገሮች በምትናገሪ ሰዓት ጭንቅላትሽ ምንድን ነው የሚሰማሽ? ለምሳሌ አሁን ባለፈው ስለ ላይክ እነዚህ ዳውን ሲንድሮም ስላላቸው ልጆች ምናምን ያልሆነ ነገር ስትናገሪ ነበር ሲዛዛር የነበረው ቪዲዮ በምንድን ነው? አሁን ዲስከሱ ሌላ ነው። ስለሱ ሌላ ጊዜ እሱን ታዩ። ምክንያቱም አላገኘሁሽማ ስላላገኘሁሽ ነው እንጂ መጠየቅ ነበር። ምንም ችግር የለውም። እኔ ችግር የለብኝም። እሺ እኔና አንቺ ሁለታችንም የልጆች እናት ነን። እንደዚህ አይነት ነገር ልጆቻችን ሌላ ቶፒክ ነው። ምክንያቱም በዛ ጊዜ ስላላገኘሁሽ ነው። ስለዚህ አሁን ግን ስለሚዟዟረው ቪዲዮ ማለት ነው ይሄ አንድ ሰው ይበላል በ90 ቀን ውስጥ ምናምን የምትይው ነገር አንቺ ህሊናሽ ነው የምልሽ። አሁን ለምሳሌ ማንም ሰው ይሁን እንደው በቃ ወንድምሽም ይሁን ልጅሽም ይሁን አባትሽም ይሁን የሆነ እንደው በቃ ድንገት ራንደም የምታውቂው ሰው ይሁን ሰው ይበላል ተብሎ ሲወራ ማለት ነው ህሊናሽ ላንቺ ምንድን ነው የሚሰማሽ? ያ ሰው ያንቺ ሰው ቢሆን በቃ አንቺ ራስሽን እዛ ጫማ ሰው አስቀምጪና ምንድነው እኔ ወርቄ የሚሰማኝ ይሄን ነገር እኔ ብሆን አዘ ኦዲየንስ የምሰማው ምንድነው የሚሰማኝ? እኔ እውነቴን ነው የምነግርሽ። ይሄን ነገር ስሰማ ውስጤ ሻክ ነው ያደረገኝ። አም ሲሪየስ በቃ ይሄ የመንቀጥቀጥ ኦ ማይ ጋድ ምን አይነት ነገር ውስጥ ነው የደረስነው የሚል ፊሊንግ ነው የተሰማኝ። ጥያቄውን ጠይቂና ምንድነው የሚሰማሽ? ለምንድነው እንዲህ አይነት የተሳሳቱ ነገሮች ድጋሚ አታድርጊ ለማለት ነው። አዘ ሲስተር ነው የምነግርሽ እና ጎሄድ በቃ ይሄ እሱ ነው ጥያቄና ፓስተር ከሄደ ባይ ዘ ዌይ ፓስተር ኦር ሞዴሬተር ስጠኝ ኦር ሰምትን ይሄ 444 የሚል ባለው እንትን ያደርግብሃል። ላንተ ለቤት ጥሩ አይደለም። ሚውት ማድረግ አለብህ ቁጥሮቹ ማለት ነው ብዛታቸው። እኔ ሞዴሬተር የለኝም እና አንዳችሁ ሞዴሬተር ያላችሁ ላውራ ሀና ስሚ መስጠት እኮ አልችልም።